ምድር ላይ የሚከሰቱ የትኛውም ክስተት አንዳንዴ በሰውኛ ቢርቀንም በእኛ ምልከታ ቢጠናንም አላህ ግን በደንብ ያውቀዋል። ከእውቀታችን በላይ ቢመስለንም ለምን ይሄ ነገር የሆነ አላህ ዝም አለሚል ብዥታ አንዳንዴ ቢሰማንም አላህ ግን ያውቀዋል። እንዲከሰት የፈቀደው እሱ ለሚያውቀው ጥበብና ጥበብ ብቻ። ምእመናን አሁን ሲጨፈጨፉ እናያለን። አገሮች ሲወድቡ እንመለከታለን። ጋዛ ለኛ ምሳሌያችን ነች። ከ80,000 በላይ ቶን ቦምብ ወርዶባታል። ከ55,000 ሰው በላይ አልፈዋል። አላህ ሸሂድ አድርጎ ይቀበላቸው። በደል ለ3 ዓመት ሲፈነጭ ያየነው ነው። አላህ ያያል፣ ይሰማል። በረቀቀ ጥበቡ እያስተናገደው ለኛ ዕውቀት በገዘፈ መልኩ እየተፈጸመ ወልአርዱ አርዱ ምድር የሱ ነው። ወነሕኑ ዓቢዱ እኛ ባሮቹ ነን። ፈልየፍዓል ቢና ማ የሻ በእኛ ላይ የፈለገውን ይፈጽም። ወኢና ኢንሻአላሁ ሳቢሩን እኛም ታጋሽ ነን ይላል። ክስተት ስታይ ከእውቀትህ ሊገዝፍ ይችላል። አንዳንዴ ለምን ሆነ ልትል ትችላል። እንዴት ይሄ ሊለወጥ ይችላል ብለው ውስጥ ሊጠረጥር ይችላል። ግን ወደ አላህ መልሰው። ጥበቡ ያለ እሱ ጋር፣ ዕውቀቱ የረቀቀ ጥበቡ የገዘፈ በሁሉም ነገር ቻይ አላሁ ጀለ ፊዑላ። ሙእሚን ክስተት ሲያይ ያመናል። እንቅልፍ እያጣን ያማል። ያ ረብ ለምን የሆነ እኮ እንላለን። ግን ደግሞ በረቀቀ ዕውቀቱ ስር በጥልቅ እይታው ስር እንዳለ ደግሞ እናምናል። ወይ አጉድለን እየቆነጠጠን ነው፣ አሊያም ሊያበረታን ሊያጠነክረን ሊያንጸን ሊቀሰቅሰን አስቧል። እሱ የሩቅ ምስጢር አዋቂ። አይዟችሁ ከናንተ በፊት የነበሩ ትውልዶች ጉድጓድ ተቆፍሮ እሳት ውስጥ ተጨምረው እኔ ያየሁት ነበር ክስተት። እናንተን የሚመለከታችሁ ማድረግ እንጂ ውጤት የኔ ነው። የነዛን ሰዎችን ታሪክ አላህ እንዴት ተቋጨ አልተናገረም። ምን አደረጋቸው ባለስልጣኖችን አጠፋቸው አልተናገረም። ዓላማው እነሱን ማጥፋት አይደለም። ተውሂድ ያኔ ሰርጿል። ተውሂድ ከሞት በላይ አሸንፎ ከፍ ብሏል። ይሄን ነው ለሰሃቦች አስተማራቸው። ጽኑ፣ መንገዱ ላይ ተገኙ፣ የረቀቀውን ጥበብ ለኔ ተውታል። ዓለም ላይ የሚከሰቱት ክስተቶች ሁሉ በአላህ ዕውቀትና ችሎታ ስር ናቸው። የሚሳነው የለም። አላህ በውቅ ጥበቡ ስር ነው ያለ። መቀየር ሲፈልገው እጽበት ለአላህ ይበቃዋል። ኩን ፈየኩን፣ ኩን ይለዋል ይሆናል። እስኪ በቁርአን መነጽር ጋዛን እንመልከት። ልክ ከዓመታት ከሺህ ዓመታት በፊት ተመሳሳይ ክስተት ፈለስጢን ላይ ተከስቷል። ቡኽቱን ነሶር የሚባል አንድ ንጉሥ ገብቶ ከተማዋን አውድሟት ነበር ከሺህ ዓመታት በፊት። ታሪኩ እንዲህ ነው። አው ከለዚ መረ ዐላ ቅርየቲ ወይም ደግሞ ያ ግለሰባን በከተማዋ እንዳለፈ ወህየ ኻዊየቱን ዐላ ዑሩሽሃ አራዎቿ የፈረሱባት፣ ሕንፃዎቿ የተናዱ፣ መንገዶቿ ሁሉ የፈራረሱ። ከዛም በአግርሞት ተጠየቅ አና ፈቃለ አና ዩሕዪ ሃዚሂላህ ባዕደ መውቲሃ። አሁን ይችን አገር ስናይ ጋዛን አላህ እንዴት ነው ሕይወት እንዳዲስ ቢዘራባት፣ ፍትህ ሰፍኖ ሙእሚኑ ቀና ብሎ ወደ ድሮ ግርማዋ ትመለስን ይሆን? የበዳዮች እጅ ነገ ይሰበር ይሆን? የሙእሚን ጥያቄ አለው። ከዚህ ታሪክ ተመለሱ። አላህ ሚሳነው የለው። ፈለማ ተበየነ ለህ ዑዘይርም ክስተቱን አይቶ ነገሩ ሲገለጥለት ቃል አዕለሙ አነላህ ዐላ ኩል ሸይኢን ቀዲር። አላህ በምንም ነገር ሚሳነው። ወቀመረን ሙኒራ ወሁወ አለዚ ጀዐለ አለይለ ወነሃረ ኺልፈተን ሊመን አራደ አን የዘከረ አው አራደ ሽኩራ። አሕመዱሁ ስብሓነሁ ወአሽኩሩሁ ወሚን መሳዊዕ ዐመሊ አስተግፊሩሁ ወአስተዒኑሁ ዐላ ነይሊ ሪዳ وأستمد لطفه فيما قضى. وبعد إني باليقين أشهد شهادة الإخلاص ألا يؤبد بالحق مألوه سوى الرحمن من جل عن عيب وعن نقصان. وأن خير خلقه محمدا من جاءنا بالبينات والهدى رسوله إلى الثقلين بالنور والسعادة. جل الذي بعث الرسول رحيما بين الأنام محمدا وكريما. يا أيها الراجون منه شفاعة صلوا عليه وسلموا تسليما. يا نبي الله لك أحرفي رتلتها ترتيلا. طوبى لشعر في مقامك قيلا. صلى عليك الشعر حين نسوبه ويظل مهما قيل عنك قليلا. أيها المؤمنون عباد الله أوصي نفسي الخاطئة وإياكم بتقوى الله. ولقد قال تعالى ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون.
يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أيها المباركون، الله مطلع على كل شيء، وقد تم كلمة ربنا صدقا وعدلا، صدقا في الخبر وعدلا بالحكم. الله جل جلاله علام الغيوب، لا يحصل في ملكه شيء عبثا، وهو مطلع على كل شيء، وما تسقط من ورقة إلا يعلمها، ويعلم مستقرها ومستودعها، كل في كتاب مبين. وكان الصالحون يمدحون ربهم قائلا يا من يرى مد البعوض جناحها في ظلمة الليل البهيم العليل، ويرى مناط عروقها في نحرها، والمخ من تلك العظام النحل، ويرى ويسمع خرير الدم في أوداجها متنقلا من مفصل في مفصل، وهو مطلع على السرائر وعلام الغيوب، والله على كل شيء شهيد. ما ترونه الآن في عالمنا الحاضر والله يعلم كل تفاصيلها، وهو قادر على أن يغير كل شيء، وهو الحكيم الخبير. ود مؤمنات الله ጥበበኛ ጌታ ነው። ከእውቀቱ የሚሰወር ነገር የለም። ሁሌም ትክክልና ማይሳሳትም ጌታ ነው። ምድር ላይ ለሚፈጸመው ነገር ሁሉ በጥልቀት ያውቀዋል። ምድር ላይ የሚከናወነው ነገር ሁሉ በሱ እይታና ምልከታ ውስጥ ነው። ወላሁ ዐላ ኩሊ ሸይእን ሸሂድ። ምንም ነገር አይከሰትም። የዛፍ ቅጠል አይወድቅም፣ ጦርነት አይፈጸምም፣ በደል አይፈጸምም። አላህ ያየው የተመለከተው ያወቀው የጻፈው ቢሆን እንጂ ኃያልና አሸናፊ የሚፈልገውን መፈጸም የሚችል ጥበቡ የሰፋ ረሂሙን ወዱድ ባሮችን የሚወድ አዛይ ጌታ አላሁ ጀለ ፊ ዑላ። ምድር ላይ የሚከሰቱ የትኛውም ክስተት አንዳንዴ በሰውኛ ቢርቀንም በእኛ ምልከታ ቢጠናንም አላህ ግን በደንብ ያውቀዋል። ከእውቀታችን በላይ ቢመስለንም ለምን ይሄ ነገር እየሆነ አላህ ዝም አለ የሚል ብዥታ አንዳንዴ ቢሰማንም አላህ ግን ያውቀዋል። እንዲከሰት የፈቀደው እሱ ለሚያውቀው ጥበብና ጥበብ ብቻ። ነገሩ ሲረዝም ተስፋ የመቁረጥ ስሜት ውስጣችን ሊንጠን ይችላል። ሐታ ኢዘ ስተይአሰ ሩሱሉ እኛን አይደለም ነቢያቶችን አንዳንዴ ይሄ ስሜት ሊነካቸው ይችላል። መታ ነስሩላህ የአላህ ድል መቼ ነው ብለውም ጥያቄ አቅርበዋል። ኢነ ነስረላሂ ቀሪብ የጌታህ ድል ቅርብ ነው በላቸው ብሎ መለሰ አላህ። ምድር ላይ የምናየው የትኛውም ክስተት ከአላህ የእውቀት ውጭ አይደለም። አላህ ለሚያውቀው ጥበቡ የተፈጸመ ነው። ሊቀይራቸውም አላህ ቻይ። ቁርአን የኛ የታሪክ መነጽራችን። ነቢዩና መሐመድ አለይሂ ሰላቱ ወሰላም ስለ ቁርአን ሲናገሩ እሱ የቀደምት ሰዎች ታሪክ አለላችሁ፣ መሃላችሁ ያለ ዳኝነትን እሱ ውስጥ ነው ያለ፣ የነገ የሚከሰተውም እሱ ውስጥ አለላችሁ ብለዋል። እስኪ ዛሬን በትናንትና መነጽር እንየው። ከክፍለ ዘመናት በፊት በተከሰቱ ክስተቶች ዛሬ ያለውን ክስተት እስኪልይ። ምእመናን አሁን ሲጨፈጨፉ እናያለን። አገሮች ሲወድሙ እንመለከታለን። ገዛ ለኛ ምሳሌያችን ነች። ከ80,000 በላይ ቶን ቦምብ ወርዶባታል። ከ55,000 ሰው በላይ አልፈዋል። አላህ ሸሂድ አድርጎ ይቀበላቸው። በደል ለ3 ዓመት ሲፈነጭ ያየነው ነው። አላህ ያያል፣ ይሰማል። በረቀቀ ጥበቡ እያስተናገደው ለኛ ዕውቀት በገዘፈ መልኩ እየተፈጸመ ነው። እስኪ ከታሪክ እናጣቅስ፣ ምሳሌዎችን ከቁርአን እናንሳ። ነቢዩና መሐመድ አለይሂ ሰላቱ ወሰላም ሙስሊም ላይ በተዘገበው ሐዲስ
የአንድን የሙእሚን ጭፍራ ጀብድ ይተርክሉናል። እነዚህ ምእመናን ተውሂድ ሞትን ድል የነሳበትን ክስተት ተርከውልን አልፈዋል። ነገሩ ወዲህ ነው። ከዓመታት በፊት ከነቢዩ ዓለይሂ ሰላቱ ወሰላም መላክ በፊት አንድ ክስተት ተከሰተ። አንድ ንጉስ ነበር በዛ ዘመን ውስጥ ሙስሊም ላይ እንደተዘገበው። ያ ንጉስ እኔ ጌታ ነኝ አምልኩኝ ይል ነበር። ለዚህ ጌትነቱም ሽፋን የሚጠቀመው አንድ ጠንቋይ ነበረው። ይህ ጠንቋይ ድግምት ይነግረዋል፣ ድግምትም ይሰራለታል። እሱም ጌታ ነኝ ለሚለው ፉከራው እነዚህን ብልጣብልጥነት ይጠቀም ነበር። ታዲያ አንዴ ይህ ጠንቋይ አረጀበት፣ ዕውቀቱ ሊሰወር ሆነ ከሱ። ወደ ንጉሱ ላከበት። እኔ አጀሌ ደርሷል፣ እድሜ ቀርቧል፣ እኔ ሳልሞት የኔን ዕውቀት የሚረከብ በጣም ብስል አክቲቭ የሆነ ልጅ ላክልኝ ላስተምረዋል። ንጉሱም ከከተማይቱ አስፈልጎ አንድን ወጣት ላከለት። ልጅ እግር ነው። ይህ ታዳጊ ወጣት እዚህ ጠንቋይ የሄደ ጥንቁልናን መማር ጀመረ፣ ሲሕር መማር ጀመረ። ከሱ መማር ቀጠለ። እየሳበው መጣ ዕውቀቱ። ድንገት ከቤቱ ወጥቶ ወደ ደጋሚው ሲሄድ ሰውማዓ ራሳቸውን የአምልኮ ቤት ውስጥ የሚያስቀምጡ አንድ ራሂብ ባህታዊ ያገኘ። ከሱም ጠጋለና ዕውቀትን ሰማ። ስለ ተውሂድ ነገረ። ማንን ነው የምትገዛለው? እኔማ የምገዛው ያንተንም የኔንም የዓለማቱን ጌታ ነው። ከንጉሱ ውጭ ጌታ አለ እንዴ አለው። አዎና። ጠዋት ከሱ ተውሂድ ተምሮ ወደ ሳሂሩ ይሄድና ዕውቀትን ይቀስማል። ሲመለስም ይማራል። በዚህ መሃል ልጁ ውዝግብ ውስጥ ገባ። ግን የዚህ የባህታዊው ትምህርት ወዶታል። ስለ ተውሂድ፣ ስለ ዓለም፣ ስለ አርሕማን ነው የሚነግረው። አንዴ ከትምህርት ወጥቶ ሲመለስ መንገዱን የዘጋ እንስሳ ቆሟል። ህዝብ ማለፍ አልቻለም። ትልቅ አውሬ ቆሟል። ጠጠር አነሳና እውነትን ገለጠ። አላህ ሆይ አለ፣ የዚህ የባህታዊው መንገድ አንተ ዘንድ ከደጋሚው በላይ የተወደደ ከሆነ በዚች ጠጠር ይህን እንስሳ ግደለዋል። ጠጠሩንም ወረወረ። አላህም በእጁ ከራማን ፈጠረ። ያ እንስሳ ሞተ። ጥቅልል ብሎ ወደ ራሂቡ ተመለሰ። መጣና ማለው ለባህታዊው፣ ዛሬ እኮ እንዲህ ተከሰተ። ምን ተከሰተ? አንድ እንስሳ አግኝቼ በጠጠር መታውት ሞተ። ያኔ ኒሸኽ ምን አሉት? ልጄ ሆይ ዛሬ አንተ ከኔ በላይ ደረጃ ከፍ ብሏል። የከራማ ባለቤቱና እንደ አይነት ደረጃ ተሰጥቶ ሳትፈተን አትቀርም። ፈሐሲብቱም አነማ ኸለቅናኩም አበተን ወአነኩም ኢለይና ላ ቱርጃዑን። ሙከራ አለ፣ ትፈተናለህ አሉት። ግን አሉት ልብ በሉ፣ ስትፈተን ወደ እኔ እንዳታመላክታቸው፣ ሲገርፉ ሲቆነጥጡ እገሌን ያስተማረኝ እንዳትላል። ይሄ ልጅ የአገሩን ሕዝብ ማዳን ጀመረ። አይነ ስውራኖቹም ዱዓ አድርጎ አይናቸውን ይከፍተዋል። የታመሙት ይመጣሉ፣ ያድናቸዋል። ከራማ በእጁ አላህ ፈጸመ። ታዲያ አንዴ ንጉሱ ጋር የሚቀመጥ አንድ ሚኒስትር ነበር። አይኑ በሂደት ጠፍቷል። ይሄ ልጅ እንደሚያድን ሰማና ወደ ልጁ መጣ። ወርቅ ብሩን ይዞ ፊቱ ላይ ዘረገፈውና አንተ ሰው ሆይ እዚህ ጋር የምታየው ንብረት ያንተ ነው፣ አይኔን ካዳንከኛል። ይሄ ወጣት ተውሂድ ይቀራ። አንተ ሰው ሆይ እኔ ማዳን አልችልም፣ የሚያድነው አላህ ብቻ። በአላህ እመን፣ ዱዓ አድርግልህ፣ አላህ ያድናል። ተውሂድን ተቀበለ፣ ሸሃዳን ያዘ። ልጁ ዱዓ አደረገለት፣ አላህ አይኑን ከፈተ። አይኑ በርቶ ወደ ንጉሱ ሄደ። አብሮት ቁጭ አለ። ሲያየው አይኑ ተከፍቷል። ምን ነው አይን በራ እንዴ? እንዴት አለ። አይኔንማ ጌታ ያበራው አለ። ማለት እኔ ነው እንዴ አለ። አያችሁት የደረሰበት ጉሩር። እኔም ማለት ነው አለ። ላ በል ረቢ ወረቡክ ወረቡና አላህ አለ። ያንተም የኔም የሁላችንም ጌታ አላህ አለ። ተበሳጨ ንጉሱ። እሱ ነው እንደ ጌታ የሚመለከው፣ ህዝብ የሚሰግድለት፣ ህዝብ የሚያስገብር የታፈረ የተፈራ ንጉስ ነው። ተበሳጨ፣ ገረፈው፣ ቀጣው። ማን እንዳዳነ ንገረኝ አለው። ዱላ ሲበዛበት ወደ ልጁ አመላከተ።
ልጁ ተይዞ መጣ። ንጉሱ ሲያየው ደነገጠ። አንተ ልጅ ሆይ ሲሕር እንድትማር ድግምት ብንልክ ህዝብ ማዳን ጀምረሃል እንዴ? የት ላይ ደረስክ አለው። እኔ አላድንም አለው። የሚያድነው የኔም ያንተም ጌታ አላህ ነው አለ። ልጁን አሰቃይ። ዱላ ሲበዛበት ማን እንዳስተማረው ተናገረ። ያ ሼኽ ከቤታቸው ተይዘው መጡ። እሱ ስለሆነ የጥፋት ምንጭ ብሎ ያመነው ተመለስ ከመንገድ አለ። ሶስቱ ካልተመለሱ ህዝብ የንጉሱን ጌትነት ሊክድ ሆነ። ያነ ሼኽም ለመቀበል ፍቃደኛ አይደለም። ከሁለት በመጋዝ ሰነጠቃቸው። ያንን የሱን ሚኒስትር ተመለሳለሁ እምቢ አለ። ከሁለት ሰነጠቀ። ሸሂድ ሆነ። መጨረሻ ህፃኑን ተመለሳለ። ወጣቱ በጭራሽ ቶሎ ሊገለው አልፈለገም። ብዙ ሰው ስላዳነ እሱም በመመለስ ያጣውን የጌትነት ስልጣን መመለስ ፈልጓል። ሰራዊቱን ጠራ። እዚህ ተራራ ይዛችሁ ትጡ፣ ጫፍ ላይ እንደደረሳችሁ ተመለስ በሉት ስለሚፈራ። ከተመለሰ ይዛችሁ ተመለሱ፣ እምቢ ካለ ጣሉታል። ተራራ ላይ ይዘውት ወጡ። ተራራው ጫፍ እንደደረሰ አንድ ዱዓ አረገ። አላሁመ ክፊኒሂም ቢማ ሸእት፣ አላህ ሆይ በምትፈልገው ብቃኛል። ተራራው ተንቀጠቀጠ። ሁሉም ወድቀው ሞቱ። ይሄ ሕፃን ልጅ ተመለሰ። የወጣት ወደ ቤቱም ማለትም ወደ ንጉሱ መጣ። የተውሂድ ዓላማ አንግቧል። ማስተላለፍ ማስረጽ የፈለገው ነገር አለ። ምን ሆነ ሰራዊቱ አለው። አላህ በቃኛል። እንግዳማ ሌላ ሰራዊት ያዘና በመርከቡ ሰዱታል። ወንዙ መሃል ስትደርሱ ተመለስ በሉት፣ እምቢ ካለ ጣሉታል። ወንዙ መሃል ላይ ሲደርስ ተመለስ አሉት። ዱዓ አደረገ። አላህ ሆይ በምትፈልገው እነዚህ ሰዎች ብቃኛል። እነሱ ሰጠሙ፣ እሱ ተመለሰ። ወደ ንጉሱ ቤተ መንግስት መጣ። ስማ ንጉስ ሆይ ልትገለኝ አትችልም። ታዲያ እንዴት ነው ልገል የምችለው? መንገዱ አንድ ብቻ፣ እሱ መንገድ ንገረኝ። ህዝብ ሰብስባል። እኔ የቴምር ዛፍ ላይ ስቀለኝ፣ ከዛም በኔ ቀስት አውጣና በልጁ ጌታ አላህ ስም ብለህ ወርውረው ቀስቱና። ንጉሱ የተፈጠረበትን ሳት ለማጥፋት ቀላል መንገድ እንደሆነ አሰበ። ህዝብን ሰበሰበ። የቴምር ዛፍ ላይ ሰቀለው። ቀስቱን አወጣና ቢስሚላህ ወረቢል ጉላም፣ በአላህ ስም በልጁ ጌታ ብሎ ወረወረ። ጌታ ማን ሆነው? አላሁ ጀለ ፊዑላ። ቀስቷን ወረወራት። ልጁን መታው። ልጁ ተሰዋ። ንጉሱ ሸሩን ደፈንኩት ብሎ ወደ ቤቱ ሲመለስ ህዝቡ ለካ ይሄን ድምጽ ሰምተዋል። አመና ቢረቢል ጉላማን፣ በልጁ ጌታ በአላህ አምነናል። ንጉሱ ነበር ጌታም ይመስለናል። ለካ ንጉሱም እስቲጋሳም ያደረገው ሌላ ጌታ አለ የሚማጸነው። ቤተ መንግስት የሱ ሰዎች መጡ። ንጉስ ሆይ የፈራኸው ሆነ አሉት። ምንድነው የምትሉን? ህዝቡ እኮ አመነ። ተመለሱ አላቸው። ህዝቡን ሊመለሱ ፍቃደኛ አይደለም። ጉድጓድን አስቆፈረ። ኡኽዱድ ይለዋል አላህ። ጉድጓዶች ተቆፈሩ። ሳትሞሉ ጉድጓዶች። ንጉሱና ጀነራሎቹ ሳቱ ጥቅ ጉጭ አሉ። ምእመናን ተጠሩ። እምቢ ያለን ሳት ውስጥ ይጨምሩታል። ከባድ የሆነ ቅጣት። አሁን የምናየው ክስተት እዛ የገዘፉ ክስተቶች በታሪክ ተከስተዋል። ዛሬም በነገ መነጽር ማየት አለብን። ምእመናንን ሳት ውስጥ ጨመሯቸው። አንዳንዶቹ ከተውሂዳቸው የተነሳ ይላሉ ሙፈሲሮቹ፣ ወታደሮቹ ሳይገፏቸው ለተውሂድ ብለው ሳት ውስጥ ገብተዋል፣ አንመለስም ብለው። መጨረሻ ግን አንድ ክስተት ተከሰተ። አንዲት እናት መጣች። የምታጠባው ልጅ አላት። ሳቱ ለመግባት ዳዳች። ልጇን ይዛ ወደ ኋላ ስትል ጡት የሚጠባውን ልጅ አላህ አናገረው። እናቴ ሆይ እውነት ላይ ነሽ ጽኝ አላት። ከነ ልጇ ሳት ውስጥ ገባች። ክስተቱን ቢተቋጭ አላህ በገደሉት ሰዎች ላይ ምን እንደፈጸም አልተረከው። ከዓመታት በኋላ ነቢዩና መሐመድ አለይሂ ሰላቱ ወሰላም ነቢዩ ነው ሲላኩ መካ ላይ የነበረውን ስቃይ ሊያስታግስላቸው በደልን ሊያጽናናቸው ይሄን ታሪክ ቁርአን አርጎ ዘከረው። በትልቅ ነገር ምሎ ከፈተው። ወሰማ ዛቲል ቡሩጅ አለ። በሰማይ ምላለው የተለያዩ መወጣጫ ፕላኔት መሰላሎች ባዘች ሰማይ። ወልየውሚል መውዑድ በተቀጠረው ቀን ምላለው በየውመል ቂያማ። ወሻሂድን ወመሽሁድ በመስካሪና በተመስካሪ ምላለው።
ከዛም ቁጣውን ገለጸ አላህ ቁቲለ አስሓቡል ኡኽዱድ እነዛ ጉድጓዱን የቆፈሩት ሰዎች አላህ ዘንድ ተረገመዋል። አናር ዛቲል ወቁድ የተቀጣጠለችው እሳት ባለቤት የሆኑትን ኢዝሁም ዐለይሃ ቁዑድ እነሱም በእሳቷ ዙሪያ ሆነው የምእመናንን ስቃይ በተመለከቱ ጊዜ አላህ ዘንድ ተረገመዋል። ወሁም ዐላ ማ የፍዐሉነ ቢልሙእሚኒነ ሹሁድ ወማ ነቀሙ ሚንሁም ኢላ አን ዩእሚኑ ቢላሂል ዐዚዚል ሐሚድ እነዛ እኮ የተቃጠሉት ምእመናን በአሸናፊው አላህ በምስጉኑ ማመናቸው እንጂ ሌላን ነገር እኮ አልጠሉባቸው። አላህ ማን ነው? አለዚ ለሁ ሙልኩ ሰማዋቲ ወልአርድ የሰማይም የምድርም ባለቤት የሆነው